ዛሬ እንግዲህ ሶስተኛዬ አገር ደርሻለሁ። አልቤኒያ ነው ያለሁት። እንግዲህ አልቤኒያ አሁን ሆቴል አካባቢ ነው የምገኘው። ወደ ሲቲ ሴንተር እንሄድና ሜን አትራክሽን ያሉበት ቦታ አሳያችኋለሁ። ኑ አብረን እንሂድ። ከ15 ደቂቃ በኋላ የእግር ጉዞ በኋላ ወደ ስካንደርበርግ ስኩዌር ወይም ወደ ሜን ዳውንታውን ቲራና ደረስኩኝ። እዛ እንደደረስኩኝ እንግዲህ የተመለከትኩት የማሪዮት ሆቴል እንዲሁም የተለያዩ 5 ስታር ሆቴል ያለበት አካባቢ የተለያዩ ስካንደርበርግ ስኩዌር እንዲሁም ሐውልቶች፣ ቲያትር ቤቶች፣ የተለያዩ ስፍራዎች ያሉበት ቦታ ነው። እንደዚሁም በጣም ብዙ ቱሪስቶች ነበሩ። ዛሬ ደግሞ በጣም ሙቀታማ ነበር። አሁን ያለነው የስካንደርበርግ ስኩዌር ይባላል። ከኋላዬ የምትመለከቱት ስካንደርበርግ ይባላል። ይሄ እንግዲህ ጄኔራል ለ25 ዓመት የኦቶማን ቱርክ ኢምፓየር ጋር በመዋጋት ለሁሉም የአልቤኒያን መሬት ነፃነትን ሰጥቷል ማለት ነው። ለ25 ዓመት ከቱርክ ኢምፓየር ከኦቶማን ኢምፓየር ጋር በመዋጋት ነፃነታቸውን አግኝተዋል። እንግዲህ ለሱ መታሰቢያ እንዲሆን ይሄኛውን ሐውልት አሰርተውለታል። አሁን ወክ እያረኩበት ያለውትን ቦታ የምትመለከቱት የቲራና ካስል ነው። ይህ ካስል እንግዲህ በፊት ለሮያል ቤተሰቦች መኖሪያነት የሚያገለግል ነበር። አሁን ግን የተለያዩ ሬስቶራንቶች፣ ካፌዎች የሚገኙበት ቦታ ነው። የቲራናን ካስል ከተመለከትን በኋላ አሁን እንግዲህ አቅራቢያው የሚገኝ ሞል ደርሰናል። እዚህ ሞል ውስጥ አንድ ጥሩ ካፌ አለ። የተለያዩ ጣፋጭ ኬኮች አሏቸው። እዛ እንሄድና እንግዲህ ኬክ እንመገባለን። ኑ አብረን እንሂድ። ላይን ከሚያጓጉት ኬኮች መካከል እኔ እንግዲህ የፒስታቺዮ ቴራሚሶ፣ ሚሊፎኒ እና እንደዚሁም የቺዝ ኬክን መርጫለሁ ከአይስቲ ከጋ ማለት ነው። እንግዲህ ከተመገብኩት ከነዚህ ሶስቱ ኬኮች መካከል የሚሊፎኒው ኬክ በጣም ነው የወደድኩት። በውስጡ የቫኒላ ክሬም አለው፣ በጣም ይጣፍጣል። አይስቲውን በጣም ጥሩ ኮምቢኔሽን ነበር ከሚሊፎኒው ጋር። በሁለተኛነት ፒስታቺዮ ቴራሚሶ አሪፍ ነው። ቺዝ ኬኩ ጥሩ ነው፣ ግን እንደ ሚሊፎኒው እና እንደ ፒስታቺዮ ቴራሚሶ ባይሆንም ማለት ነው። እንግዲህ እንደተመለከታችሁት ካፌ ነበርን። ካፌ በነበርንበት ጊዜ እንግዲህ ሚሊፎኒ ኬክ እንዲሁም ቴራሚሶ እንደዚሁም ቺዝ ኬክ በልተናል። ከሁሉም እንግዲህ እኔ የወደድኩት ሚሊፎኒ ነው፣ በጣም ቴስቲ ነው። የኢትዮጵያን ኬክ አይ ቲንክ ቤሉስ ካፌ ነው ያስታወሰኝ። አሁን ደግሞ ምሳ ሰዓት ደርሷል። ምሳ ልንበላ አንድ ሬስቶራንት እንሄዳለን። እንግዲህ ይሄ ሬስቶራንት በአሳ በጣም የታወቁ ናቸው። እንሂድ ወደ ሬስቶራንቱ። እንደተመለከታችሁት እንግዲህ እጅ የሚያስቆረጥመውን ኢናሳ
ቲራና ውስጥ ካለ አንድ ሬስቶራንት ተመግበናል። አሳው በጣም ፍሬሽ ነበር፣ እጅግ በጣም ይጣፍጥ ነበር። በጣም ከወደድኳቸው ምግቦች መካከል ቲራና ውስጥ አንዱ ይሄ ቤት ነው። ምሳ ከበላ በኋላ እንግዲህ አሁን ደግሞ ቲራና ውስጥ የሚገኝ ትልቅ የኦርቶዶክስ ካቴድራል ቤተክርስቲያን ሄድኩኝ። ይህ ቤተክርስቲያን እንግዲህ በቲራና ውስጥ ከሚገኙ ትላልቅ ቤተክርስቲያኖች አንደኛና ዋነኛው ነው። ምንም እንኳን አልቤኒያ የሙስሊም ሀገር ቢሆንም ሁሉም እምነቶች ተከባብረው እና ተስማምተው በሰላም የሚኖሩበት ሀገር ነው። ውስጥ ከገባው በኋላ እንደተመለከታችሁት በጣም ነው የሚያምረው የቤተ ክርስቲያኑ የውስጠኛው ክፍል። እንግዲህ በአጋጣሚ እኛ በሄድንበት ጊዜ ፕሮግራም ላይ ወይም ሰርቪስ እየሰጡ ነበሩ። እንደምትመለከቱት የተወሰኑ ቱሪስቶች እንደዚሁም እዛው ቲራና ውስጥ የሚኖሩ የእምነቱ ተከታዮች ፕሮግራም ላይ ነበሩ። በጣም እንደምትመለከቱት ውስጡ በጣም ደስ ይላል። በጥሩ ዲዛይን የተሰራ ነው። እንግዲህ ይህን ትልቅ ካቴድራል ቤተክርስቲያን በቲራና ዳውንታውን አካባቢ የሚገኝ ትልቅ የኦርቶዶክስ ቤተክርስቲያን ነው ማለት ነው። አሁን የምገኘው ቲራና ውስጥ የሚገኝ ፒራሚድ ነው። ይህ ፒራሚድ እንግዲህ አልቤኒያ በኮሙኒስት ጊዜ ፕሬዚዳንታቸው በጣም ዲክቴተር፣ በጣም አምባገነን ነበረ። በጣም እንግዲህ የአልቤኒያ ኮሙኒስት በዓለም ሁሉ የሚታወቅ ነው። እንግዲህ ይሄ ዲክቴተር አምባገነናዊ ፕሬዚዳንት ያሰራው ፒራሚድ ነው ይሄኛው። እንግዲህ ፒራሚድ እንደሚታወቀው ኢጅፕት ውስጥ ነው የሚገኘው ካይሮ። እንግዲህ ፈርዖኖች ሲሞቱ ለራሳቸው መቃብር የሚያሰሩት ነው። ይህንን ነገር እንግዲህ ከኢጅፕቶች ከፈርዖኖች በመኮረጅ ለራሱ ያሰራው ፒራሚድ ነው። ፒራሚዱን ከተመለከትኩኝ በኋላ ቀጥታ ወደ ስካይ ታወር ቲራና ሄድኩት። ስካይ ታወር ቲራና እንግዲህ የተለያዩ ካፌ፣ ሬስቶራንት ያሉበት ትልቅ ቢልዲንግ ወይም ስካይ ታወር ነው። እዚህ ህንፃ ላይ እንግዲህ ሆናችሁ ቲራናን መመልከት ትችላላችሁ። አሁን ያለነው ስካይ ታወር ቲራና ነው። እዚህ ታወር ውስጥ እንግዲህ ቁጭ ብላችሁ የቲራናን ከተማ እንዳለ ማየት ትችላላችሁ። ይሄ እንግዲህ ስካይ ታወር 330 ዲግሪ እየተሽከረከረ ይሄዳል። እንግዲህ ሲሽከረከር እያንዳንዱን የቲራና ሲቲ መመልከት ትችላላችሁ ማለት ነው። ቲራናን እንግዲህ ቀኑን ሙሉ ከጎበኘሁት በኋላ አሁን እንግዲህ የእራት ሰዓት ደረሰ። እንግዲህ ወደ ሆቴሌ በመሄድበት አካባቢ ታቬርና የተባለ በጣም አሪፍ የሆነ የአልቤኒያ ባህላዊ ምግብ የሚሸጥበት ሬስቶራንት ሄድኩኝ። እዛም ሬስቶራንት የግሪክ ሳላድ እንደዚሁም የበግ ጥብስ በሳላድ የነሱ ባህላዊ ዳቦ በቺዝ አዘዝኩኝ። ግሪክ ሳላዱ በጣም ነው የሚጣፍጠው፣ በጣም ነው እጅግ የወደድኩት። እንደዚሁም የበግ ስጋው በጣም ጥሩ ተደርጎ ግሪል ተደርጎ የተጠበሰ ስለሆነ እጅግ በጣም ነበር የሚጣፍጠው። እንግዲህ ይህን የመሰለ በጣም የሚጣፍጥ የአልቤኒያን እራት
ታቬርና ሬስቶራንት ከተመገብኩኝ በኋላ ወደ ሆቴሌ መጥቼ እንግዲህ እረፍት አድርጋለሁ ማለት ነው። እንግዲህ ሆቴሌ ስደርስ ደግሞ ሆቴሌ ምን እንደሚመስል አሳያችኋለሁ ማለት ነው። እንግዲህ ተከታተሉን። እንግዲህ ቲራና ያረፍኩበት ሆቴል ሀቢታት ይባላል። ይሄ ሆቴል እንግዲህ የሚገኘው 20 ሚኒት ከ20 ደቂቃ ከሲቲ ሴንተር ነው። በጣም ረጋ ያለ ሰፈር ነው። በጣም ጸጥታ የሚኖርበት እንዲሁም ከሌላው አካባቢ ትንሽ ወደድ ያለ ቦታ ነው። እንግዲህ አልጋዬ ይሄ ይመስላል። በጣም ምቹ ነው እንደምትመለከቱት። በጣም አሪፍ ነው፣ ይመቻል። በጣም አሪፍ ነው። እንግዲህ ከዚህ ወጥቼ ደግሞ ባልኮኒ አለኝ። ባልኮኒው ጋር እንግዲህ ወጣችሁ እዚህ ጋር ከተማውን ማየት ትችላላችሁ። ከጎኔ የተለያዩ ሬስቶራንቶች አሉ። በዛኛ በኩል ደግሞ በጣም ብዙ ካፌ እና ሬስቶራንቶች አሉ። በሁለተኛው ቀን እንግዲህ አቅራቢያዬ ከሚገኝ ካፌ በጣም አሪፍ የሆነ ፍሬሽ ጁስ እንደዚሁም ዋፍል በቸኮሌት እጅግ በጣም የሚጣፍጥ እንደዚሁም የካራሜል አይስክሬም በልቻለሁኝ። እጅግ በጣም ፍሬሽ እና የሚጣፍጥ ነው። እንግዲህ በቲራና የነበረኝን ቆይታ በዚህ አጠናቅቅና ወደ አልቤኒያ ሌላኛው ከተማ ወደ ቭሎሬ ሄዳለሁ። ቭሎሬ በጣም ደስ የሚል የቢች ወይም የሲ ያለበት ከተማ ነው። በጣም ጥሩ ቆይታ እዛ ይኖረኛል። ደግሞ በሌላ ቪዲዮ ቭሎሬ የሚኖረኝን ቆይታ አሳያችኋለሁ። ሰብስክራይብ አድርጉ፣ ተከታተሉን።